በስተመጨረሻ ትሁቴ አሁን ላይ እንግዲህ አባትየው መርቋት ከዛ ቤት ለመውጣት ተገዳለች ማለት ነው። እንግዲህ አሁን ላይ ትሁቴ ይህንን ልታደርግበት የቻለችበት ምክንያት ምንድነው? አንደኛ እንደሚታወቀው ተመስገን ትሁቴን እህት እያስፈራራትና እህትሽን እገልብሻለሁ እያላት ስለሆነ ግዴታ ከኔ ጋር ሁኚ ነው እያላት የሚገኘው። ነገር ግን አሁን ላይ ትሁቴ እንግዲህ ከተመስገን ጋር መሆን ስለማትፈልግና እንደገና ደግሞ አባትየውንም ዳኔንም ቤተሰቡን በሷ ምክንያት እንዲጎዱ ስለማትፈልግ ነው ከዛ ቤት ለመውጣት ያሰበችው ማለት ነው። ስለዚህ በዚህ ጉዳይ እንግዲህ አባትየው ቢያዝንባትም ወይም ደግሞ እንድትወጣ ባይፈልግም ነገር ግን እሷ ቦርሷን ይዛ ጠቅልላ ወጣለች ማለት ነው። ነገር ግን እዚህ ጋር እንግዲህ ቲናና እንደገና ደግሞ ተመስገን ትሁቴ በምትወጣበት ሰዓት ተደብቀው እያዩ ነበር። አሁን ላይ ተመስገን እንግዲህ አብሯት ይዟት ለመሄድ ነው እንጂ የሚፈልገው እሷ ጥላው እንድትሄድ አይደለም። አሁን ላይ ግን ተመስገን አስገድዶ ይዟት ሊሄድ ይችላል ብዬ ነው ማስበው ስትወጣ ስላየ ማለት ነው። ዳኒምና ኤደንም እንግዲህ ትሁቴን ለመምከር ፈልገዋል ወይም ደግሞ እዚሁ እንድትቆይ ፈልገው ነበር። ነገር ግን ስላልቻሉ አሁን ላይ ከቤት ልትወጣ ተገዳለች። ስለዚህ አሁን ላይ እንግዲህ ትሁቴ ከቤት ወጣለች። እንደገና ደግሞ ተመስገን እንግዲህ መውጣቷንና በምን በኩል ወይም ደግሞ ቤት በኩል እንደሄደች ስላወቀ ቀድሞ እየተከታተላት ነው የሚገኘው። ሌላው ደግሞ እንግዲህ አሁን ላይ ደግሞ ቲና የዳኒን ሚስት ወይም ደግሞ ሊጋቡ ስለሆነ እዛው ሰርጉ ላይ እንግዲህ ቬሎ ለብሳ ገደላት ብላታለች ማለት ነው። አሁን ላይ ቲና አጋች ወይም ደግሞ እንግዲህ ለሌላ ሰው በመደወል የዳኒን ፍቅረኛ ሚስቱን ኤደንን ለማስገደል እንግዲህ ብር እየሰጠችው ነው የምትገኘው። ነገር ግን የቲና ሐሳብ ይሳካላታል ወይስ አይሳካላትም? ትሁቴስ ብትሆን አሁን ላይ እንግዲህ ከአባትየው ከወጣች በቃ በዛ ወጣች ነው ወይስ የምትመለስበት አጋጣሚ ሊኖር ይችላል ብላችሁ ነው የምታስቡት? እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ ትሁት ክፍል 77 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 77 ቶሎ ይለቀቅልን በማለት ይሄንን ቪዲዮ ላይክ በማድረግ ይጀምሩ። እንግዲህ እንዳየነው አሁን ላይ ቲና ተመስገን በሰጣት መረጃ መሰረት እዛ ቤት የምትገባበትን መንገድ አወኩኝ። በቃ ዛሬ እኔ እዛ ቤት ገብቼ ነው ማድረው። ከዚህ በኋላ አባትየው በምን መልኩ አያስወጣኝም። ምክንያቱም ያ ወረቀቱ እንግዲህ አባትየው ላይ በፌክ የተሰራ ክስ ነበር የቀረበበት። ነገር ግን የካሌብ አባት ያንን ክስ እንደሰረዘውና ምንም ነገር እንደሌለበት ነው የተናገራት ለትሁቴ ማለት ነው። ስለዚህ አሁን ላይ እንግዲህ የካሌብ አባት ነፃ ስለሆነ መቼም ቢሆን እንግዲህ ቲና አባትየውን ማስወጣት ወይም ደግሞ በዛ አስፈራርታ እዛው የምትቀመጥበት አጋጣሚ ምንም የላትም። እንዲያውም የካሌብ አባት እዛው ፖሊስ ጠርቶ እንዳላስይሽ ብሎ አስፈራርቷታል ማለት ነው። ስለዚህ ያሰበችው የቲና እቅድ እንግዲህ ከሽፏል ማለት ነው። እንግዲህ ሁሌ ቲና ታቅዳለች፣ ነገር ግን ስራዋ ተንኮል ስለሆነ ሁልጊዜ አይሳካላትም፣ እየከሸፈባት ነው የሚገኘው ማለት ነው። ስለዚህ አባትየው እንግዲህ ያንን ነገር ቀድሞ ማድረጉና ማስተካከሉ በጀው እንጂ ቲና ያችን መረጃ ይዛ እንግዲህ እዛ ቤት ልትቀመጥ ነበር ማለት ነው። ሌላው ጉዳይ ደግሞ ተመስገን አሁንም ቢሆን ትሁቴን እያስጨነቃት ነው ያለው። ምክንያቱም ልጄን የት ነው ያረግሻት ስጪኝ፣ ካልሆነ ግን የእህቷን ድምጽ በማሰማት እህትሽን እገልብሻለሁ እያላት እያስፈራራት ነው። ነገር ግን አሁን ላይ ትሁቴ በጣም የሚገርም ዘዴ ነው የተጠቀመችው። ምክንያቱም የወለደቻት ልጅ የት እንዳለ ሳትነግረው ለተመስገን፣ ነገር ግን አሁን ላይ ልጇን ውጪ እንደሰጠች ወይም ደግሞ ለውጭ ሀገር ሰዎች እንደሰጠች ነው አሁን ላይ የተናገረችው። ተመስገን አሁን ላይ አምኗታል። ምንም ቢሆን ትሁቴ የነገረችውን ነገር አምኗታል፣ እሷ እየዋሸችው ቢሆንም። ስለዚህ አሁን ግን ተመስገን እህቷን እስከያዘ ድረስ ወይም ደግሞ እህቷን በእጁ እስካስገባ ድረስ አሁን ላይ ትሁቴን ከኔ ጋር ከሆንሽ ወይም ደግሞ ከኔ ጋር ካልሆንሽ እህትሽን እገልብሻለሁ እያለ እያስፈራራት ነው። በልጁ አልበቃ ሲለው አሁን ደግሞ አንቺም ከኔ ጋር መሆን ነው ያለብሽ እያለ እያስፈራራት ነው። ስለዚህ እንግዲህ ተመስገን ከትሁቴ ጋር በስተመጨረሻ ትሆናለች ብላችሁ ነው የምታስቡት? ምክንያቱም ተመስገን የያዘባት ነገር ቀላል ነገር አይደለም። እህቷን እስከያዘባት ድረስ ትሁቴ እህቷን ለማስለቀቅ ስትል ከተመስገን ጋር ልትሆን ትችላለች ብዬ ነው የማስበው። ስለዚህ አሁን ላይ ትሁቴ ተመስገን ያላትን ነገር ታደርጋለች ወይስ አታደርግም? እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። ሌላው ደግሞ እንግዲህ አሁን ላይ ቲና የዳኒና የኤደን ሰርግ እንዳወቀችና ያኔ እንግዲህ ኤደን ለቲና ያንን የሰርግ መጥሪያ ወረቀት ሰጣታለች። ስለዚህ ቲና ያንን ነገር ከያዘች በኋላ እንግዲህ አልተኛችም፣ እንቅልፍ የሚባል ነገር። ምክንያቱም ዳኒና ኤደን አንድ ላይ እንዲሆኑ ስለማትፈልግ እንግዲህ ዳኒን እወደዋለሁ ትላለች፣ ግን እውነት ትውደዶ አትውደዶ እኛ አናቅም። ነገር ግን ለኛ እወደዋለሁ እያለች ነው መሰከሰን። ስለዚህ አሁን ላይ እንግዲህ እያሰበች ያለችው ምንድነው ቲና የዳኒን ሚስት ማስገደል ነው ማለት ነው። ምክንያቱም
ሲጋቡ ማየት ስለማትፈልግና አንድ ላይ እንዲሆኑ ማየት ስለማትፈልግ አሁን ላይ ቲና እንግዲህ ለጋርድ በመደወልና እንደዚህ አይነት ስራ የሚሰሩበት ቦታ በመደወል አንድ ሴት እንዲገሉላት እያዘዘች ነው የምትገኘው። ያውም የሰርጓ ቀን ነጭ ቬሎ በለበሰች ቀን በሽጉጥ እንዲገሉላት ነው እየፈለገች ያለችው። ነገር ግን አሁን ላይ እዚህ ጋር ያልገባኝ ነገር ምንድነው ቲና ከየት ነው ብር የምታመጣው? አሁን ላይ ተመስገንም አይሰጣትም። እንደገና የምታድርበት እንኳን የለም። እንደምታዩት የካሌብ አባትም እዛ ቤት እንዳታድር ነግሯታል። ስለዚህ እንኳን ይህን ነገር ለማስፈጸሚያ ብር እንዴት ነው የምታገኘው? ከየት ነው እስካሁን የምታገኘው? ስራ እየሰራች አይደለም። ከየት ነው ብሩ የምታገኘው? እስቲ እናንተ በዚህ ጉዳይ ምንድነው የምትሉት? ምክንያቱም ቲና አሁን ላይ የከሰረች ሰውና ባዶን የቀረች ሰው ነች። እንዴት ቀድማ ለአጋቹ ወይም ደግሞ ለሚገልላት ሰው ብሩን እንዴት ትልካለች? እንዴት አሁን ላይ ብሩን ከየት አምጥታው ይሆናል ብላችሁ ነው የምታስቡት? እስቲ ሁላችሁም በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳትረሱ። እንግዲህ አሁን ላይ ቲና ከካሌብ አባት ጋር የምትጫወተውን ጨዋታ ከዚህ በኋላ እንደማይጠቅማት እየነገራት ነው ተመስገን። አሁን ላይ ተመስገን እንግዲህ የራሱን ነገር ያሳካ ይመስላል። ወይም ደግሞ ቱቴን ከኔ ጋር ከሆንሽ ነው እህትሽን መለቅልኝ ስላላት አሁን ላይ ቱቴ ደግሞ ለእህቷ ስለምትሰጋ ከተመስገን ጋር አብራ ልትሆን ትችላለች ብዬ ነው የማስበው። ነገር ግን አሁን ላይ ቲና ራስሽ እንደጀመርሽው ራስሽ ጨርሽው ብቻሽን ብሏታል። እሱ የራሱን ነገር ስለጨረሰ ተመስገን የመጣበትም ዓላማ ድሮም ቢሆን ቱቴን ይዟት ለመሄድና ከሱ ጋር እንድትኖር ለማድረግ ነው እንጂ ቲናን ለማገዝ አይደለም የመጣው። በአጋጣሚ ሀሳባቸውና እቅዳቸው አንድ ላይ ስለሆነ ነው እያገዛትም የነበረው እስከዛሬ ድረስ። ስለዚህ አሁን ላይ እንግዲህ ተመስገን የራሱን ስራ ስለጨረሰ እንግዲህ ቻው ብሎ እየተሰናበታት ነው ማለት ነው ቲናን። ምክንያቱም አሳክቷታል፣ ትሁትን ይዟት ሊሄድ ነው። ነገር ግን አሁን ላይ ቲና እስከ መጨረሻውም ድረስ ይህንን ነገር ማሳካት እንደምትፈልግ ነው እየተናገረች ያለችው። ወይም ደግሞ አሁን ላይ ቲና እንደምናየው ከሆነ ገና ያልጀመረችው ስራ እንዳለና ገና እስከ ጥግ ብዙ ነገር እንደምትሰራ ነው እየነገረችው ያለችው። አሁንም ያው ክፋትና ተንኮሏ አላበራላትም። እንደገና ብዙ ስራና ብዙ ክፋትና ተንኮል ለመስራት እያሰበች ነው እንግዲህ ቲና። አሁን ላይ ግን የኤደን ነገር ያሳዝናል። ምክንያቱም ኤደን እንግዲህ በጣም ደስ ብሏታል። ከቱቴ ጋርም ስትገናኝ የሰርግ ዘፈን እየዘፈነች ነው ያለችው። ምክንያቱም አሁን ላይ በቅርቡ ከዳኒ ጋር ሰርጓን ስለምታደርግ አሁን ላይ ደስታ ላይ ነው ያለችው። ያው ቱቴ ብታዝንም ማለት ነው። ነገር ግን ቲና ደግሞ እዚህ ጋር እስካለች ድረስ ኤደን ከዳኒ ጋር በምን መልኩ ነው ልትጋባ የምትችለው ነው። አሁን ላይ ቲና ኤደንን ከዳኒ ጋር እንዳይጋቡ ለማደናቀፍ እያሰበችና እያሴረች ነው የምትገኘው። ስለዚህ በዚህ መልኩ እንዴት ነው ትቀጥላለች ብላችሁ ነው የምታስቡት? እስቲ ሁላችሁም በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። አሁን ላይ እንግዲህ የካሌብ አባት ተጨንቋል። ምክንያቱም ቱቴ አማራጭ ሳታገኝ እስከ መቼ እሱን ፈርታ የምትሄድበት ነገር ብዙም ስላላማረው በጣም ተጨንቋል ማለት ለቱቴ። አሁን ላይ ቱቴ ውሳኔሽ ይሄ ነው እያላት ነው። ምክንያቱም የካሌብ አባት ቱቴን ከማንም በላይ እንደ ልጅ ቆጥሮ ነው እዚህ ቤት ሰራተኛ ብትሆንም ከሰራተኛ በላይ ነው እንድትሆን የሚያደርጋትና ፈታ እንድትል የሚያደርጋት። ከልጅም አንሶ አይደለም እሱ የሚታያት ማለት ነው ማየት የሚፈልገው። ስለዚህ በቱቴ ነገር በጣም ተበሳጭቷል፣ ተናዷል። ምክንያቱም ተመስገን እያደረገው ባለው ነገር አሁን ላይ ቱቴ መክሰስ እንኳን ብትችል ጥሩ እንደማይሆን ነው እየነገረችው ያለችው። ምክንያቱም የካሌብ አባት ለምን የሆነ ነገር አሁን ዘይድም ወይም ደግሞ የሆነ መላ ለምን አንፈጥርም እያላት ነው ቱቴ ከዛ ቤት እንዳትወጣበት ማለት ነው። ምክንያቱም እስከዛሬም ድረስ ቱቴ ነች ቀጥ አድርግታ ያዘችው የምትገኘው። ምክንያቱም ካሌብም እንግዲህ እዚህ ሀገር እንዳልሆነ ነው የሚታወቀው። ምክንያቱም እስከዛሬም ድረስ አይተነው አናቅም። አሁን ላይ ቱቴ ከሄደች በኋላ እንዴት ነው አባትየው በሰላም ሊኖር የሚችለው? ቲናም በቀላሉ አባትየውን የሆነ ነገር እንዳታደርገው ብዬ ነው የምሰጋው። ሰው አስልካ ምናምን ቱቴ ስላለች ነው እስከዛሬም ድረስ አባትየው በሰላም እንዲኖርና ምግብ በደንብ እንዲበላ እየሆነ የነበረው ማለት ነው። እስቲ አሁን ላይ የካሌብ አባት ሌላ ዘዴ ፈጥሮ ቱቴን ያስመልሳት ይሁን ወይስ አይደለም የሚለውን እስቲ ሁላችሁም በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። ቲና እንግዲህ እንደተናደደችና እንደተንጨራጨረች ትቀራለች እንጂ መቼም ነገር ከዚህ በኋላ የምታመጣው ነገር አይኖርም ብዬ ነው ማስበው። ኤደንንም ቢሆን የሆነ ነገር ለመጉዳት ብታስብም እንግዲህ የኤደን አምላክ ይጠብቃታል ብዬ ነው ማስበው። ምክንያቱም ኤደን ትሁት ስለሆነችና እንደገና ደግሞ ለሰው መጥፎ ስለማታስብ የሷ አምላክ መቼም ጥሎ አይጥላትም ብዬ ነው ማስበው። እስቲ በዛሬው በትሁት ክፍል ያላችሁን ሀሳብ አስተያየታችሁን የተሰማችሁን ኮሜንት ላይ በማስቀመጥ ሀሳባችሁን ማድረስ ትችላላችሁ። እንግዲህ በእኔ በኩል የዛሬው አስተያየቴ ይህንን ይመስል ነበር። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ።
ቻው ቻው።